ለምን እኔ ሄዳለሁ ለምን ሌላ ሰው አልክም ሊል ይችል ነበር። ወደ ኢየሩሳሌም መመለስ ማለት የተከማቸውን ሀብት መተው ማለት ነው። ወደ ኢየሩሳሌም መመለስ ማለት ልጆችን ይዞ በረሃ ለበረሃ ለወራት መንከራተት ማለት ነው። ወደ ኢየሩሳሌም መመለስ ማለት ከተሰራ ቤት ወጥቶ በድንኳን መኖር፣ ከምቾት ወጥቶ ድንጋይ መንተራስ ማለት ነው። ነገር ግን ዘሩባቤል የባቢሎን ወርቅ አልታይህ አለው። በዓይኑ ላይ የሚታየው ብቸኛው ነገር የፈራረሰው እግዚአብሔር ቤት ነበር። ውስጡ የሚነደው የነጻነት እሳት ምቾት የሚለውን ቀዝቃዛ ውሃ አሸነፈው። የዳዊት ደም በውስጡ ጮኸ። እኔ ባልሄድ ማን ይሄዳል ሲል ራሱን ጠየቀ። ይህ የመሪነት ዋጋ ነው። መሪ ማለት መንገዱን የሚያውቅ ብቻ ሳይሆን መንገዱን ቀድሞ የሚሄድ ሰው ነው። ዘሩባቤል ወገኖቹን ሰብስቦ ተነሱ እንሂድ ሲል ድምፁ የተስፋ መቁረጥ ሳይሆን የድል ነጋሪት ነበር። ወደ 50 ሺህ የሚጠጉ ሰዎች ልባቸው በእግዚአብሔር የተነካ ንብረታቸውን ሽጠው ጓዛቸውን ጠቅልለው ከዘሩባቤል ኋላ ተሰለፉ። ዓለም ሲያያቸው ወደማይረባ ፍርስራሽ ከተማ የሚሄዱ ሞኞች ይመስሉ ነበር። እነርሱ ግን የሚያዩት ፍርስራሹን አልነበረም፣ ከፍርስራሹ በስተጀርባ ያለውን የእግዚአብሔርን ክብር እንጂ። ከፊታቸው ያለው ጉዞ ቀላል አይደለም። በረሃው ያስፈራል፣ መንገዱ ረዥም ነው። ነገር ግን ከኋላቸው ያለውን የባቢሎን የውሸት ምቾት ከመውደድ ከፊታቸው ያለውን የኢየሩሳሌምን መከራ መምረጥ ለዘሩባቤልና ለተከታዮቹ የክብር አክሊል ነበር። ጉዞ ተጀመረ። የናፍቆት እንባ ወደ ተስፋ ፈገግታ ተቀየረ። ነገር ግን ኢየሩሳሌም ሲደርሱ የሚጠብቃቸው ነገር በሕልማቸው ካሰቡት በላይ እጅግ አስደንጋጭና ልብ ሰባሪ ነበር። ባቢሎንን መልቀቅ ቀላል ነው። ወደ ኢየሩሳሌም መድረስ ግን ሌላ ታሪክ። ከፊታቸው የተዘረጋው መንገድ አጭር አይደለም። ከ1500 ኪሎ ሜትር በላይ የሚረዝም በበረሃና በዱር የተሞላ አደገኛ መንገድ። ይህ የሰለጠነ ወታደራዊ ጉዞ አይደለም። ይህ የሕዝብ ፍሰት ነው። እስቲ ያስቡት፣ 50 ሺህ ሰዎች፣ አብዛኞቹ ሴቶች፣ አቅመ ደካሞችና አረጋውያን ናቸው። አንዳንዶቹ በምርኮ ተወልደው ከከተማ ውጭ ወጥተው አያውቁም። ነገር ግን ግለቱ ቆዳን በሚልጥ የበረሃ ፀሐይ ስር እየተጓዙ ነው። ውሃ በሌለበት ምድር፣ ጥላ በማይገኝበት ሰማይ ስር ለ4 ተከታታይ ወራት መጓዝ ምን ማለት እንደሆነ እስቲ ገምቱ። ቀኑ ሲረዝም ጉልበትም ሲዝል የሕዝቡ አቅም እየተፈተነ መጣ። ከአረጋውያን መካከል አንዳንዶቹ የአባቶችን ምድር ሳላይ እንዳልሞት እያሉ በምርኩዝ እየተንገዳገዱ ይሄዳሉ። እናቶች ልጆቻቸውን በጀርባቸው አዝለው ላባቸው ከእንባ ጋር እየተቀላቀለ ይጓዛሉ። አንዳንዴ የሌሊት ብርድ፣ አንዳንዴ የቀን ሐሩር እየተፈራረቀባቸው የናፍቆታቸው ዋጋ ምን ያህል ውድ እንደሆነ በተግባር አዩ። በዚህ ሁሉ መካከል ግን ዘሩባቤል እንደ አባት ነበር። እርሱ በፈረስ ወይም በሰረገላ የሚሄድ ሩቅ ያለ መሪ አልነበረም። አቧራው ይቦንበታል፣ ፀሐዩ ያቃጥለዋል። ከሕዝቡ ጋር አብሮ ይራባል። በየቀኑ ማታ በእሳት ዙሪያ ተቀምጠው ሲያወሩ ዘሩባቤል ስለ ኢየሩሳሌም ይነግራቸዋል። በርቱ፣ ኢየሩሳሌም እየጠበቀችን ነው፣ የእግዚአብሔር ክብር የሚመለስበት ቦታ ያ ነው እያለ የደከመ መንፈሳቸውን ያነቃቀዋል። የእርሱ እምነት ለሕዝቡ ነዳጅ ሆነ። 4 ወራት አለፉ። ጉዞው ሊጠናቀቅ ተቃረበ። በመጨረሻም ያ ታላቅ ቀን ደረሰ። የይሁዳ ተራሮች ከርቀት ብቅ አሉ። አረንጓዴው ኮረብታ የሚያውቁት የሀገራቸው ጠረን መሽተት ጀመረ። የሕዝቡ ዓይን እንባ ቀረረ። በባቢሎን ሆነው በሕልማቸው ያዩት አባቶቻቸው በናፍቆት የነገሯቸው ቅድስት ከተማ ኢየሩሳሌም ደርሰዋል። ሰዎቹ መሮጥ ጀመሩ። ድካማቸውን ረሱት። ጽዮን ሆይ ተቀበይን፣ እናታችን ሆይ መጥተናል እያሉ ጮኹ። አረጋውያኑ መሬቱን እየሳሙ ያለቅሳሉ። በምናባቸው የሳሉት ምስል ነበረ። የሚያብረቀርቁ ግንቦች፣ የተዋቡ ቤቶች፣ የወርቅ ጉልላቶችና እንደ ሙሽራ ያጌጠች ከተማ። ነገር ግን ወደ ከተማዋ ሲጠጉ እልልታቸው ቆመ። የጠበቃቸው ነገር ሕልም ሳይሆን ቅዠት ነው። ኢየሩሳሌም እንደ ሙሽራ አልጠበቀ ቻቸውም። ልብሷ እንደተቀደደ፣ ፊቷ በከሰል እንደጠቆረ፣ ልጆቿ እንደተገደሉባት መበለት ሆና እንጂ። ከአድማስ እስከ
ከአድማስ የሚታየው ፍርስራሽ ብቻ ነው። የከተማው ግንብ ፈራርሶ መሬት ጋር ተደባልቋል። ታላላቅ የነበሩት በሮች በእሳት ተቃጥለው አመድ ሆነዋል። መንገድ የለም። ሁሉም በቆሻሻና በድንጋይ ተሞልቷል። ከሁሉም በላይ ልብ የሚሰብረው የእግዚአብሔር ቤተ መቅደሱ ነበር። የወርቅ ዘውድ የደፋው ያ የተዋበው የሰለሞን ቤተ መቅደስ አሁን የለም። በቦታው ላይ የቀረው የተቃጠለ ድንጋይና የበቀለ አረም ብቻ ነበር። በመቅደሱ ግቢ ውስጥ ካህናት የሚዘምሩበት ቦታ አሁን ቀበሮዎች ይሮጡበታል። የዕጣን ሽታ ይወጣበት የነበረው ስፍራ አሁን የአራዊት መፈንጫ ሆኗል። ከተማዋ ሙት ነበረች። ጸጥታው እጅግ ያስፈራል። ሕዝቡ በድንጋጤ ደርቆ ቀረ። ቅድም የነበረው ሩጫ፣ ቅድም የነበረው የደስታ ጩኸት በአንድ ጊዜ ወደ ዋይታ ተቀየረ። እናቶች ልጆቻቸውን አቅፈው አለቀሱ። አባቶች አቧራውን በራሳቸው ላይ ነሰነሱ። ይህች ናት ኢየሩሳሌም እያሉ ተጠያየቁ። ለዚህ ነው ከባቢሎን የወጣ ነው? ለዚህ የድንጋይ ክምር ነው ያንን ሁሉ መከራ ያሳለፍ ነው? ባቢሎን እኮ ምንም ባርነት ብትሆን ቢያንስ ጣራ ነበራት። እዚህ እኮ እባብና ጊንጥ እንጂ ሰው የለም ተባባሉ። ድንጋጤው ወደ ተስፋ መቁረጥ፣ ተስፋ መቁረጡ ወደ ቁጣ መቀየር ጀመረ። የተስፋው ፊኛ ቀስ ያለ ተነፈሰ። አንዳንዶች ተመልሰን እንሂድ ይሆን ብለው ማሰብ ጀመሩ። እውነት ነው። ማን መቃብር ውስጥ መኖር ይፈልጋል? በዚህ ወሳኝ ሰዓት ሁሉም አይኖች ወደ አንድ ሰው ዞሩ፣ ወደ ዘሩባቤል። እርሱስ ምን ይሰማው ይሆን? እርሱ የንጉሥ ልጅ ነው። የጠበቀው ዙፋኑን ነበር፣ ያገኘው ግን አመድ ነው። ዘሩባቤል በፈራረሰው ግንብ አጠገብ ቆመ። የሕዝቡን ለቅሶ ሰማ፣ የራሱንም ልብ ስብራት ዋጠው። እውነት ነው፣ ሁኔታው ያስፈራል። ነገር ግን እርሱ መሪ ነው። መሪ ደግሞ የሚያየው በዓይኑ ብቻ አይደለም፣ በልቡም ጭምር እንጂ። ዘሩባቤል ወደ አንድ ከፍታ ቦታ ወጣ፣ ድምፁንም ከፍ አድርጎ ተናገረ። ንግግሩ የፖለቲከኛ አልነበረም፣ የነቢይና የአባት እንጂ። ወገኖቼ እስቲ ስሙኝ አለ ዘሩባቤል በፍርስራሹ መካከል ድምፁ እያስተጋባም። ዓይናችሁ የሚያየውን አውቃለሁ፣ ልባችሁ የፈራውንም እረዳለሁ። አዎ ከተማችን ፈርሳለች። አዎ ቤታችን የአውሬ መፈንጫ ሆኗል። አባቶቻችን የሰሩት ድንቅ ነገር ሁሉ አመድ ሆኗል። ለአፍታ ዝም አለና ቀጠለ። ነገር ግን እኛ እዚህ የመጣ ነው የተሰራ ከተማ ለመውረስ አይደለም። እኛ እዚህ የመጣ ነው ከተማ ለመስራት ነው። ባቢሎን ያፈረሰችውን የእግዚአብሔር ልጆች መልሰው ሊሰሩት መጡ እንጂ የተመቻቸ አልጋ ፈልገን አልመጣንም። ዘሩባቤል ወደ ቤተ መቅደሱ ፍርስራሽ እጁን ጠቆመ። እዩት ያንን ፍርስራሽ። ድንጋይ ቢሆንም ቅዱስ ድንጋይ ነው። እግዚአብሔር ያለው በሕንፃው ውበት ውስጥ ሳይሆን በቃል ኪዳኑ ውስጥ ነው። ግንቡ ቢፈርስም አምላካችን አልፈረሰም። ዙፋኑ ቢቃጠልም በሰማይ ያለው ዙፋን ጸንቷል። ዛሬ የምታዩት ይህ አቧራ ነገ የዓለም ብርሃን ይሆናል። እኛ የፍርስራሽ ጠባቂዎች አይደለንም። እኛ የተስፋ ግንበኞች ነን። እንባችሁን አብሱ። ዛሬ ምሽት በዚህ ፍርስራሽ ላይ እናድራለን። ነገ ጠዋት ግን ዓለምን የሚያስደንቅ ሥራ እንጀምራለን አላቸው። የዘሩባቤል ቃላት እንደ ጠል ወረዱ። የሕዝቡ ድንጋጤ ቀስ በቀስ ወደ ቆራጥነት ተቀየረ። እውነት ነው፣ ግን ቀላል አይሆንም። ግን ዘሩባቤል ትክክል ነው። እነርሱ የመጡት ለመስራት ነው። በዚያ አስፈሪ ምሽት በኢየሩሳሌም ፍርስራሽ ላይ ሲተኙ ማንም እንቅልፍ አልወሰደውም ነበር። ስለ ባቢሎን ማሰብ አቆሙና ስለ ነገው ግንባታ ማሰብ ጀመሩ። ነገር ግን ከፊታቸው የሚጠብቃቸው ሥራ ድንጋይ ከመሸከም በላይ የሚከብድ፣ ልብንም የሚፈትን መንፈሳዊ ውሳኔንም የሚጠይቅ ነው። በኢየሩሳሌም ፍርስራሽ ላይ የመጀመሪያዋ ፀሐይ ወጣች። የሕዝቡ ጥያቄ ግልጽ ነበር፣ ከየት እንጀምር የሚል። በሎጂክ ካየነው ቅድሚያ መሰጠት የነበረበት ለደህንነት ነው። የፈራረሰውን የከተማውን ግንብ እንጠግን ወይንስ ከዝናብና ከፀሐይ የሚጠብቀንን ቤት እንስራ? ይህ የሥጋ ጥያቄ ነው። ነገር ግን የዘሩባቤልና የካህኑ ኢያሱ መልስ ዓለምን የሚያስገርም ሆነ። እነርሱ ወደ ግሩ አልሮጡም፣ ወደ ቤቱም አልሄዱም። ቀጥታ የሄዱት አረም ወደ በቀለበት፣ ድንጋይ ወደ ተከመረበት ወደ ቤተ መቅደሱ ቅድስተ ቅዱሳን ስፍራ ነበር። ዘሩባቤል ለሕዝቡ አንድ ታላቅ መርህ አስተማረ። ከተማ የሚጠበቀው በግንብ አይደለም። ከተማ የሚጠበቀው በእግዚአብሔር ነው።
አላቸው። እናም የመጀመሪያው መዶሻ ያረፈው በግንቡ ላይ ሳይሆን በፈራረሰው መሠዊያ ላይ ሆነ። ይህ ስልታዊ ውሳኔ ነው። አንድ ሕዝብ ያለ ቤት መኖር ይችላል፣ ነገር ግን ያለ እግዚአብሔር ይቅርታና ሕልውና መኖር አይችልም። ገና አንድም ቤት ሳይሰራ፣ ገና አንድም ግንብ ሳይቆም በፍርስራሹ መካከል መሠዊያው ተተከለ። ካህናቱ የጠዋቱን መሥዋዕት ሲያቀርቡ የዕጣኑ ጢስ ወደ ላይ ሲወጣ ከ70 ዓመታት በኋላ ለመጀመሪያ ጊዜ ከኢየሩሳሌም ምድር ምስጋና ወደ ሰማይ ወጣ። ይህ ለጠላትም ለወዳጅም ግልጽ መልእክት ነበር። እስራኤል የተመለሰችው ለፖለቲካ ሳይሆን ለአምልኮ ነው። ጊዜው 7ኛው ወር። እንደ አጋጣሚ ሆኖ ይህ ወቅት እስራኤላውያን በምድረ በዳ በድንኳን የኖሩበትን ጊዜ የሚያስታውሱበት የዳስ በዓል የሚከበርበት ወቅት ነው። ታሪክ ራሱን ደገመ። አሁን ያሉትም በምድረ በዳ ነው። አሁንም ያሉት በድንኳን ነው። በዚያ ቀን የተደረገው በዓል በታሪክ ልዩ ነበር። እስቲ አስቡት፣ በላያቸው ላይ ያጌጠ ቤተ መቅደስ ጣራ አልነበረም፣ ክፍት ሰማይ እንጂ። በዙሪያቸው በወርቅ የተለበጠ ግድግዳ አልነበረም፣ የተቃጠለ ፍርስራሽ እንጂ። ነገር ግን የሕዝቡ አምልኮ ከሰለሞን ዘመን የበለጠ ልብ የሚነካ ነበር። መከራ አንድ ያደርጋል እንደሚባለው ያ ሁሉ ሕዝብ እንደ አንድ ሰው ሆኖ ጮኸ። እግዚአብሔርን አመሰገኑ። በፍርስራሹ ውስጥ ሆነው ዘመሩ። የከተማው ግንብ ባይኖርም እግዚአብሔር በዙሪያቸው የእሳት ግንብ እንደሆነ ተሰማቸው። ያ የአምልኮ ጊዜ ለሚቀጥለው ታላቅና አድካሚ ሥራ ጉልበት የሚሆን መንፈሳዊ ስንቅ አስታቀፋቸው። መሠዊያው ተሰራ ማለት ልባቸው ለእግዚአብሔር ተከፈተ ማለት ነው። ልብ ከተሰራ ደግሞ ድንጋይን መስራት ቀላል ነው። አሁን መሠዊያው ቆሟል። ቀጣዩ እርምጃ ግን የቤቱን መሠረት መጣል ነው። ይህ ደግሞ እምባና ደስታን በአንድ ላይ የቀላቀለ ታላቅ ስሜታዊ ትዕይንትን ይዞ ይመጣል። ጊዜው በሁለተኛው ዓመት በሁለተኛው ወር ነበር። የባቢሎን ምርኮኞች ኢየሩሳሌምን ከረገጡ 7 ወራት አልፈዋል። አሁን ፍርስራሽ የማጽዳቱ ሥራ አብቅቷል። የተቃጠለው እንጨት ተጠርጓል። አመዱ ተራግፏል። መሬቱ ተስተካክሎ ልክ እንደ አዲስ ሙሽራ ለሰርግ ተዘጋጅቷል። ዛሬ ተራ ቀን አይደለም። ዛሬ በታሪክ መዝገብ ላይ በወርቅ ቀለም የሚጻፍ ቀን ነው። የቤተ መቅደሱ መሠረት የሚጣልበት ቀን። ፀሐይዋ በኢየሩሳሌም ኮረብቶች ላይ ስትወጣ አንድ አስደናቂ ትዕይንት ተከሰተ። ካህናቱ፣ እነዚያ በባቢሎን ወንዝ ዳርቻ ልብሳቸው የቆሸሸባቸው ካህናት ዛሬ አዲስ ታሪክ እየጻፉ ነው። እንደ ቀድሞ ዘመን እንደ አባቶቻቸው ሥርዓት የክህነት ልብሳቸውን ለበሱ። ነጭ በፍታቸው በጠዋቱ ፀሐይ ላይ አበራ። በእጃቸው የብር መለከቶችን ጨብጠዋል። ሌዋውያኑና የአሳፍ ልጆች ጽናጽናቸውን ይዘው ተሰለፉ። ዘሩባቤል በፊታቸው ቆመ። ልቡ በደስታና በፍርሃት መካከል እየመታ ነው። ይህ ለእርሱ የግንባታ ሥራ ብቻ አይደለም። ይህ የዳዊት ዙፋን ትንሣኤ ነው። እርሱ ምልክት ሲሰጥ መለከቱ ተነፋ። አየሩ በአምልኮ ድምፅ ተሞላ። ቸር ነውና ምሕረቱም በእስራኤል ላይ ለዘላለም ነውና እግዚአብሔርን አመስግኑ የሚለው መዝሙር ተሰማ። ግንበኞቹ የመጀመሪያውን ግዙፍ ድንጋይ ወደ ጉድጓድ ውስጥ አስገቡት። ድንጋዩ መሬቱን ሲነካ ምድሪቱ የተናወጠች መሰለ። መሠረቱ ተጣለ፣ ቤቱ ተጀመረ። ነገር ግን ወዳጆች፣ በዚህች ቅጽበት አንድ ያልተጠበቀ በታሪክ ታይቶ የማይታወቅ እንግዳ ክስተት ተፈጠረ። የሰው ልጅ ስሜት ምን ያህል ውስብስብ እንደሆነ የሚያሳይ ክስተት። በስፍራው በአንድ በኩል ወጣቶች አሉ፣ በባቢሎን የተወለዱት፣ ቤተ መቅደስ ምን እንደሆነ አይተው የማያውቁት። ለእነርሱ ይህ መሠረት ታላቅ ድል ነው፣ የነጻነታቸው ምልክት ነው። በመጨረሻ የራሳችን ቤት ሊኖረን ነው የሚለው ስሜት አላቸው። ደስታቸውን መቆጣጠር አቃታቸው። እየዘለሉ እርስ በርስ እየተቃቀፉ ጉሮሯቸው እስኪዘጋ ድረስ በታላቅ ድምፅ ሃሌሉያ ለእግዚአብሔር እያሉ ጮኹ። ጩኸታቸው የኢየሩሳሌምን ተራሮች አናወጠ። በሌላ በኩል ግን ከወጣቶቹ ጀርባ ራሳቸውን የያዙ ጢማቸው የሸበተ አረጋውያን አሉ። ካህናት፣ ሌዋውያንና የቤተሰብ አለቆች። እነዚህ ሰዎች ታሪክ የሚያውቁ ናቸው። ከ50 ዓመታት በፊት የናቡከደነጾር ሰራዊት ኢየሩሳሌምን ከማቃጠሉ አስቀድሞ የንጉሥ ሰለሞንን ቤተ መቅደስ በዓይናቸው አይተዋል። ያ ቤተ መቅደስ ምንኛ ክቡር ነበር! ግድግዳው በወርቅ የተለበጠ፣ ጣራው በሊባኖስ ዝግባ የተሠራ፣ መዓዛው የሚመስጥ፣ ግርማው የሚያንቀጠቅጥ ነበር። የዓለም ነገሥታት ሊያዩት የሚመጡት ድንቅ ሕንፃ። አሁን እነዚህ
እነዚህ አረጋውያን ይህንን አዲሱን መሠረት ተመለከቱ። ዓይናቸውን ባቀረረ ማወዳደር ጀመሩ። ትዝታቸው ወደ ኋላ ወሰዳቸው። ይህ ነው ቤቱ አሉ በልባቸው። ከዚያ ሁሉ ክብር በኋላ ወደዚህ ድንጋይ ወረደ። የሰለሞን ቤተ መቅደስ የት? ይህ የድሆች ቤትስ የት? ተባባሉ። የሐዘን ማዕበል መጣባቸው። ሐዘኑን መቋቋም አልቻሉም። ልባቸው ተሰበረ። እናም እነዚያ ሽማግሌዎች ወጣቶቹ በደስታ ሲዘሉ፣ እነርሱ ግን ድምፃቸውን ከፍ አድርገው በታላቅ ቃል አለቀሱ። መጽሐፍ ቅዱስ ይህንን ሁኔታ በዕዝራ መጽሐፍ ሲገልጸው እጅግ አስደናቂ ቃል ይጠቀማል። ሕዝቡ የደስታውን ጩኸት ድምፅ ከሕዝቡ ለቅሶ ድምፅ መለየት አልቻሉም ነበር ይላል። እስቲ አስቡት፣ አንድ እንግዳ ሰው ከርቀት ይህንን ድምፅ ቢሰማ ሰርግ ነው ወይንስ ለቅሶ ብሎ ግራ ይጋባል። ደስታና ሐዘን፣ ተስፋና ትዝታ፣ ትንቢትና ታሪክ ፊት ለፊት ተፋጠጡ። ወጣቱ ተጀመረ ብሎ ይደሰታል። አረጋዊው ግን ይሄ ምንድነው በጣም አነሰ ብሎ ያለቅሳል። ዘሩባቤል በሁለቱ መካከል ቆመ። ይህ ለእርሱ ትልቁ የመሪነት ፈተና ነበር። እንደ መሪ ከማን ጋር ይቆም? ከሚያለቅሱት ጋር ወይንስ ከሚደሰቱት ጋር? የዘሩባቤል እይታ ግን ከሁለቱም የተለየ ነው። እርሱ የአረጋውያኑን እንባ ይረዳል። አዎ ይህ ቤት እንደ ቀድሞ በወርቅ ያጌጠ አይደለም፣ ግን ደግሞ የወጣቶቹን ተስፋ ያከብራል። ዘሩባቤል የሚያየው ድንጋዩን ሳይሆን በድንጋዩ ላይ የሚያርፈውን የእግዚአብሔር ክብር ነው። ምናልባት በዚያ ሰዓት ለሕዝቡ ባይናገርም በልቡ ግን እንዲህ የሚል ይመስላል። አባቶቼ ሆይ አታልቅሱ። እግዚአብሔር የሚኖረው በወርቅ ውስጥ አይደለም። የሰለሞን ቤተ መቅደስ ወርቅ ነበረው፣ ግን ፈረሰ። ይህ ቤት ግን በንስሐና በታዛዥነት እየተሰራ ነው። የቤቱ ክብር የሚለካው በመጠን ሳይሆን በባለቤቱ ማንነት ነው የሚል ይመስላል። ጩኸቱ እስከ ሩቅ ሀገር ድረስ ተሰማ። በዙሪያቸው ያሉ ጠላቶች፣ በተራሮች ላይ ያሉት ሳምራውያን ጆሮአቸውን ቀሰሩ። ደግሞ ምን ተፈጠረ አሉ። እነዚያ ምርኮኞች ተነሱ፣ ሞተዋል ነበር፣ ዳግም መጡ ተባባሉ። የኢየሩሳሌም ዝምታ ተሰበረ። አዎን መሠረቱ ተጥሏል። ግን ይህ የደስታና የለቅሶ ድብልቅልቅ ያለ ድምፅ ለቀጣዩና ለከባዱ ፈተና መግቢያ ደውል ሆነ። ምክንያቱም አንድ እውነት አለ። የእግዚአብሔር ሥራ ሲጀምር የጠላት እንቅልፍ ይጠፋል። ያ በሩቅ የተሰማው ጩኸት የተኙትን የኢየሩሳሌም ጠላቶች ቀሰቀሳቸው። በደስታ የጀመረው ግንባታ በቅርቡ ወደ ታላቅ የፖለቲካ ሴራና ወደማይገመት የጸጥታ ዘመን ሊገባ ነው። ዘሩባቤልና ሕዝቡ ግን ይህንን አያውቁም። አሁን በእጃቸው ያለው መሠረትና በልባቸው ያለው ተስፋ ብቻ ነው። ነገር ግን ነገ ምን እንደሚያመጣ የታሪክ መጋረጃ ሲገለጥ የምናየው ይሆናል። ወዳጆቼ በዓለም ላይ አንድ እውነት አለ። ብርሃን ሲበራ ጨለማ ይረበሻል። እውነት ሲነሳ ውሸት ይደነግጣል። በኢየሩሳሌም የተጣለው የመሠረት ድንጋይ ለዘሩባቤልና ለሕዝቡ የተስፋ ምልክት ቢሆንም ለጎረቤቶቻቸው ግን የጦርነት አዋጅ ሆነ። በዙሪያቸው ያሉት ሕዝቦች በተለይም ሳምራውያን ኢየሩሳሌም እንደገና እንድትነሳ አይፈልጉም። ምክንያቱም ኢየሩሳሌም ጠንካራ ከተማ ከሆነች የንግድ መስመሩን ትቆጣጠራለች፣ ፖለቲካዊ ኃይሏ ይመለሳል፣ እናም የእነዚህ ጎረቤቶች ክብር ይቀንሳል። ስለዚህ ግንባታ መቆም አለበት። ግን እንዴት? በመጀመሪያ የመጡት በሰይፍ አልነበረም። ሰይፍ ጩኸት ይፈጥራል። እነርሱ የመጡት በፈገግታ ነው። እንደ እባብ ለስለስ ብለው ወደ ዘሩባቤልና ወደ ሽማግሌዎቹ ቀረቡ። እንዲህም አሉ፣ እባካችሁ አብረን እንስራ። እኛም እኮ እንደናንተ አምላካችሁን እንፈልጋለን። እናንተ ከዚህ ከመጣችሁ ጀምሮ እኛም ለእርሱ እየሰዋን ነው። አንከፋፈል፣ አንድ ሕዝብ ሆነን ይህንን ቤት እንገንባው አሏቸው። ይህ ጥያቄ በጣም አደገኛ ወጥመድ ነው። አሏቸው። ይህ ጥያቄ በጣም አደገኛ ወጥመድ ነው። በውጫዊ እይታ እርዳታ ይመስላል። ጉልበት ይቆጥባል፣ ጠላት ይቀንሳል፣ ሥራ ያፋጥናል። ብዙ መሪዎች በዚህ ጊዜ እሺ ሊሉ ይችሉ ነበር። ጠላት ከምናበዛ ወዳጅ ብናደርጋቸው ይሻላል ሊሉ ይችላሉ። ነገር ግን ዘሩባቤል ፖለቲከኛ ብቻ አይደለም፣ መንፈሳዊ ሰው ጭምርም እንጂ። እርሱ ያውቃል እነዚህ ሰዎች አምላካችሁን እንፈልጋለን ይበሉ እንጂ የሚያመልኩት ጣዖታትንና እግዚአብሔርን ቀላቅለው ነው። ቅዱሱን ከርኩሱ ጋር ቀላቅለውታል። ዘሩባቤል ወዲያውኑ አደጋውን አየ። የእግዚአብሔር ቤት በንጹሕ እጅ እንጂ በፖለቲካ ስምምነት አይሰራም አለ።
ፊቱን አጠቆረ፣ ላፍታ አልተጠራጠረም። መልሱ እንደ ሰይፍ የሰላ ነበር። ለአምላካችን ቤት ትሰሩ ዘንድ ከእኛ ጋር እድል ፈንታ የላችሁም፣ እኛ ራሳችን ለብቻችን እንሰራዋለን አላቸው። ይህም ቢታ ጦርነቱን አቀጣጠለው። የውሸቱ ፈገግታ ጠፋ፣ የእርቁ ጭንብል ወደቀ። ሳምራውያን ወደ እውነተኛው ማንነታቸው ተመለሱ። ከኛ ጋር ካልሆናችሁማ ጠፋችሁ ማለት ነው ብለው ዛቱ። አሁን ስልቱ ተቀየረ። ወደ ጦር ሜዳ አልሄዱም፣ ወደ ቢሮክራሲ እንጂ። ብዕር ከሰይፍ እንደሚበልጥ ያውቃሉ። የፕሮፓጋንዳ ዘመቻ ከፈቱ። በኢየሩሳሌም ያሉትን አይሁዶች ለማስፈራራት ቅጥረኞችን አሰማሩ። ግንባታውን ለማስተጓጎል ጉቦ ሰጡ። ግን ይህ በቂ አልነበረም። ትልቁን ካርድ መሳብ ነበረባቸው። ወደ ፋርስ ንጉሥ ወደ አርጤክስስ ደብዳቤ ጻፉ። ይህ ደብዳቤ በታሪክ ውስጥ ከታዩት አስከፊ የፖለቲካ ሴራዎች አንዱ ነው። ሬሆም እና ጸሐፊው ሲምሳይ ተቀምጠው መርዘኛ ቃላትን ቀመሩ። ደብዳቤው እንዲህ ይላል: ለንጉሥ ሰላም ይሁን። ንጉሥ ሆይ፣ ይህች የምትሠራው ከተማ ኢየሩሳሌም ከጥንት ጀምሮ አመፀኛና ክፉ ከተማ እንደሆነች እወቅ። ይህች ከተማ ከተሰራችና ግንቦቿ ከተጠገኑ ግብር አይከፍሉህም፣ ለስልጣንህም አያድሩም። ታሪክን ብትመረምር ይህች ከተማ ነገሥታትን ስታዋርድ የኖረች ከተማ እንደሆነች ታውቃለህ። አሁንም ማስጠንቀቂያ እንሰጥሃለን። ይህ ግንብ ከተሰራ በወንዝ ማዶ ያለ ስልጣን ያበቃል ይላል ደብዳቤውም። እንዴት ያለ ክፋት ነው! ንጉሡን በልብ ትርታው ላይ በኪሱና በስልጣኑ መቱት። ደብዳቤው ፋርስ ቤተ መንግሥት ደረሰ። ንጉሡ ታሪክን አስመረመረ። እውነት ነው፣ ኢየሩሳሌም በአንድ ወቅት ኃያል ነበረች። ንጉሡ ፈራ፣ ስልጣኑን ማስጠበቅ ፈለገ። እናም በሩቅ ፋርስ ሆኖ አንድ ፊርማ ፈረመ። ያ ፍርሚያ በ1000 ኪሎ ሜትር ርቀት ላይ ያለውን የዘሩባቤልን ሕልም ገደለው። ስራው ይቁም፣ ከተማዋም እንዳትሰራ የሚል አዋጅ ወጣ። መልእክተኞቹ ፈረሳቸውን እየጋለቡ እንደ ንፋስ ወደ ኢየሩሳሌም ተፈተለቁ። ሳምራውያን አዋጁን ሲያዩ በደስታ ፈነደቁ። አሁን ሕጋዊ ጉልበት አግኝተዋል። በኃይልና በስልጣን ወደ ግንባታው ቦታ ገቡ። ዘሩባቤል ግንባታው ቦታ ላይ ቆሟል። በድንገት ወታደሮችና ሳምራውያን ከበቡት። የንጉሡ አዋጅ ተነበበ። ያ ሁሉ ድካም፣ ያ ሁሉ የሕዝብ ተነሳሽነት፣ ያ ሁሉ ጸሎት በአንድ አዋጅ ቀልጦ ቀረ። ግንበኛው መዶሻውን ጣለ፣ አናጢ መጋዙን ተወ፣ ድንጋይ ተሸካሚው ሸክሙን ወረወረ። አስቡት ያንን ቅጽበት! ከደቂቃዎች በፊት በመዝሙርና በሥራ ትጋት ተሞልቶ የነበረው ቦታ አሁን የሙት ከተማ መሰለ። አስፈሪ ጸጥታ ሰፈነ። የተሠራው መሠረት ብቻውን ቀረ። ግድግዳው በግማሽ ተቋረጠ። ሕዝቡ ተስፋ ቆረጠ። አምላካችን ወዴት ነው ተባባሉ። እግዚአብሔር ቢሰማን ኖሮ ይህንን አዋጅ በሻረው ነበር። ምናልባት ጊዜው ገና አይደለምን ብለው አሰቡ። ፍርሃት ነገሰ። ሳምራውያን በድል አድራጊነት እየተሳለቁባቸው አለፉ። ዘሩባቤል ብቻውን ቀረ። ሸክሙ ከበደው። ሕዝቡን ተነሱ እንሂድ ብሎ ያመጣው እሱ ነው። እግዚአብሔር ይረዳናል ብሎ የሰበከው እርሱ ነው። አሁን ግን እግዚአብሔር ዝም አለ። ጠላት ግን ጨከነ። ይህ የቆመው ግንባታ ለቀናት ወይም ለወራት አልነበረም። ለዓመታት የሚቀጥል የዝምታ ዘመን መጀመሪያ ነበር እንጂ። ሕዝቡ ቀስ በቀስ ከመቅደሱ ሥራ ራቀ። እያንዳንዱ ሰው የእግዚአብሔር ቤት እንደሆነ አይሰራም፣ እስቲ የራሴን ቤት ልቀልስ ብሎ ወደ ግል ኑሮ ሮጠ። ቤተ መቅደሱ እንደገና በፍርስራሽና በአረም ተዋጠ። ተስፋ የለም። ታሪክ በዚያ አለቀ። የዳዊት ዘር ተሸነፈ። በፍጹም! ይህ ዝምታ ታላቅ ድምፅ ከመምጣቱ በፊት የሚቀድም ጸጥታ ነው። እግዚአብሔር ሥራውን ያስቆመው በሰው ጉልበት ሳይሆን በመንፈሱ ኃይል ሊሠራው ስለፈለገ ነበር። ግን ያ እስኪሆን ድረስ ዘሩባቤልና ኢየሩሳሌም በጨለማው ውስጥ ማለፍ ነበረባቸው። 1 ዓመት አለፈ፣ ምንም አልተፈጠረም። 5 ዓመታት አለፉ፣ ድንጋዩ እንደተከመረ ነው። 10 ዓመታት፣ 16 ዓመታት። 16 ዓመታት ማለት ቀላል ጊዜ አይደለም። በዚያን ጊዜ የተወለደ ሕፃን አሁን ወጣት ሆኗል። በእነዚህ ረዥም ዓመታት ውስጥ በኢየሩሳሌም አንድ አደገኛ በሽታ ገባ። የኮሌራ ወይም የቸነፈር በሽታ አይደለም፣ የመንፈሳዊ ግዴለሽነት በሽታ እንጂ። ሕዝቡ የቤተ መቅደሱን ግንባታ እርግፍ አድርጎ ተወው። እንዲያውም ለራሳቸው አዲስ ምክንያት ፈጠሩ። እንግዲህ ምን እናድርግ? ንጉሡ ከለከለ። ምናልባት የእግዚአብሔር ጊዜ ገና አልደረሰ ይሆናል አሉ። ይህ ሰይጣናዊ ማስተባበያ ነበር።
ግንባታው ሲቆም ሕዝቡ ወደ ግል ኑሮ ሮጠ። እያንዳንዱ ሰው የራሱን ቤት ማሳመር ጀመረ። የኢየሩሳሌም ድሆች የነበሩት ሰዎች አሁን በጥሩ ጣውላ የተሸለሙ ቤቶችን ሰሩ። ውስኪውን እያጣጣሙ ባልጋቸው ላይ ተመቻችተው ስለ ኢኮኖሚና ፖለቲካ ያወራሉ እንጂ በውጭ ስለተጣለው ስለ እግዚአብሔር ቤት የሚያነሳ የለም። የቤተ መቅደሱ መሠረት በአረም ተዋጠ። ቀበሮዎችም መፈንጫ አደረጉት። እግዚአብሔር ከከተማው አጀንዳ ውጭ ሆነ። ነገር ግን ወዳጆች የእግዚአብሔርን ቤት ትቶ የራስን ቤት ማሳመር ዋጋ ያስከፍላል። ኢየሩሳሌም ላይ እንግዳ ነገር መፈጠር ጀመረ። ኢኮኖሚው ተናጋ። ሰማይ ዝናብ ከለከለች። መሬት ፍሬዋን ቀነሰች። ሰዎች ይሰራሉ፣ ይደክማሉ፣ ግን አያተርፉም። መጽሐፍ ቅዱስ ሁኔታውን ሲገልጥ እጅግ ገላጭ በሆነ ቋንቋ እንዲህ ይላል። ደሞዝ የሚቀበል ሰው በቀዳዳ ከረጢት ለማጠራቀም ይቀበላል ተብሎ ተጻፈ። አያችሁ፣ ገንዘቡ ይገባል፣ ግን የት እንደሚሄድ አይታወቅም። ይበላሉ ግን አይጠግቡም፣ ይጠጣሉ ግን አይረኩም። ለምን? ምክንያቱም የበረከት ምንጭ የሆነው እግዚአብሔር ተረስቷልና። ሰዎች ግን ችግሩ የአየር ንብረት ለውጥ ወይም የገበያ ውድነት ይመስላቸው ነበር። ችግሩ ግን መንፈሳዊ ነው። በዚህ የጨለማና የለብታ ዘመን ድንገት የእግዚአብሔር ድምፅ ተሰማ። ዝምታው ተሰበረ። ነቢዩ ሐጌ ተነሳ። ይህ ሰው ሽማግሌ ወጣት በግልጽ አናውቅም፣ ግን ንግግሩ እንደ እሳት የሚለበልብ ነበር። በኢየሩሳሌም አደባባይ ቆሞ ጣቱን ወደ ሕዝቡና ወደ መሪዎቹ እየቀሰረ እንዲህ አላቸው፣ እናንተ ቤታችሁ ተሰርቶላችሁ በቅንጦት ለመኖር ጊዜው ነውን? ይህ የእግዚአብሔር ቤት ፈርሶ ሳለ ለእናንተ የተመቻቸ ጊዜ ይህ ነውን? ቃላቱ እንደ ጅራፍ ገረፏቸው። ሐጌ ግን ቀጠለ፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂት አገኛችሁ። እኔ ፊቴን ስላዞርኩባችሁ ሰማይ ጠልን ከለከለች። የችግራችሁ ምንጭ ንጉሡ ወይም ጠላቶቻችሁ አይደሉም። የችግራችሁ ምንጭ የእናንተ ግዴለሽነት ነው አላቸው። ይህ ንግግር የኢየሩሳሌምን ሕዝብ አናወጠው። እንደ እንቅልፍ መርፌ ከተወጉት የ16 ዓመታት ድንዛዜ ነቁ። ዘሩባቤል ይህንን ሲሰማ ልቡ ተሰበረ። እርሱ መሪ ነው፣ ኃላፊነት ይሰማዋል። እውነት ነው፣ ፈርተን ትተነዋል አለ። የሕዝቡ ልብ በፍርሃትና በንስሐ ቀለጠ። ነገር ግን እግዚአብሔር የሚገሥጸው ሊያድን እንጂ ሊገድል አልነበረም። ሐጌ ሕዝቡን ሲቀሰቅስ፣ ሌላኛው ነቢይ ደግሞ ዘሩባቤልን ለማጽናናትና ለማስታጠቅ መጣ። እርሱ ነቢዩ ዘካርያስ ነው። ዘካርያስ ያየው ነገር ተራ ነገር አይደለም፣ ራእይ ነው። በሌሊት ራእይ ዘካርያስ አንድ የወርቅ መቅረዝ አየ። በመቅረዙ ላይ 7 ፋኖሶች አሉ። አስደናቂው ነገር ግን ፋኖሶቹን ዘይት የሚሞላቸው ሰው አልነበረም። ከጎንና ከጎን 2 የወይራ ዛፎች አሉ። ከዛፎቹ የሚወጣው ወርቃማ ዘይት በራሱ ጊዜ ያለ ሰው እጅ ወደ መቅረዙ ይፈስ ነበር። መብራቱ አይጠፋም፣ ዘይቱም አያልቅም። መልአኩ ዘካርያስን ጠየቀው፣ ይህ ምን እንደሆነ ታውቃለህ አለው። ዘካርያስም ጌታዬ ሆይ አላውቅም ብሎ መለሰ። መልአኩም እንዲህ አለ፣ ይህ የእግዚአብሔር ቃል ወደ ዘሩባቤል ነው አለው። እዚህ ጋር ቆም እንበል። ዘሩባቤል በዚያን ሰዓት ምን ይሰማው ነበር? ድካም፣ ተስፋ መቁረጥ። እንዴት አድርጌ ነው ይህንን ታላቅ ተራራ የምወጣው? ከንጉሡ ከለላ የለን፣ ገንዘብ የለን፣ ጠላት በዝቷል እያለ እየተጨነቀ ነበር። እግዚአብሔር ግን በዘካርያስ በኩል የዘመናት ሁሉ ቁልፍ የሆነውን መልእክት ላከለት፣ እንዲህ የሚል በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አቤት እንዴት ያለ ቃል ነው! ዘሩባቤል ሆይ የምትጨነቀው ስለ ወታደር ብዛት ነውን? ስለ ፖለቲካ ጉልበት ነውን? ስማ፣ ይህ ቤተ መቅደስ የፈረሰው በሰራዊት ነው። የሚሰራው ግን በሰራዊት አይደለም። የሚሰራው በእኔ መንፈስ ነው። እንደዚያ የወይራ ዛፍ ዘይት የእኔ ጸጋ ያለማቋረጥ ይፈስልሃል። የአንተ ድካም አያስፈልገኝም፣ የአንተ ታዛዥነት ብቻ ይበቃኛል እያለው ነው። ከዚያም እግዚአብሔር ፊቱን ወደ ዘሩባቤል ችግሮች አዞረ። ወደዚያ ለ16 ዓመታት ተጋድሞ ለኖረ ለንጉሡ ክልከላና ለጠላቶቹ ሴራ እግዚአብሔር ችግሩን ተራራ ብሎ ጠራውና እንዲህ ሲል ተጋፈጠው፣
ታላቁ ተራራ ሆይ አንተ ማነህ? በዘሩባቤል ፊት ሜዳ ትሆናለህ አለው። እግዚአብሔር ጣልቃ ሲገባ ተራራው ይናዳል። እግዚአብሔር ሲናገር የንጉሡ አዋጅ ወረቀት ይሆናል። ዘሩባቤል ሆይ አትፍራ፣ እጆች የዚህን ቤት መሠረት እንደጣሉ ደግሞም ይፈጽሙታል። ሰዎች የትንሹን ነገር ንቀዋል፣ ነገር ግን ጉልላቱ ሲቀመጥ ያያሉ አለው። ይህ የትንቢት ቃል በዘሩባቤል አጥንት ውስጥ እንደ እሳት ገባ። የዛለው ጉልበቱ በረታ፣ የጠወለገው ተስፋው እንደገና አበበ። በመንፈሴ ነው አለ ለራሱም። የፋርስ ንጉሥ ቢከለክልም የሰማዩ ንጉሥ ግን ፈቅዷል ሲል ደገመ። በማግስቱ ጠዋት ዘሩባቤል ወደ ግንባታው ቦታ ሄደ። ብቻውን አይደለም፣ በነቢዩ ቃል የተነቃቃውን ሕዝብ ይዞ እንጂ። ሳምራውያን አዩአቸው። እነዚህ እብዶች ደግሞ ተነሳባቸው። ምን እያደረጉ ነው? አዋጁን ረሱት እንዴ ብለው ተሳለቁ። ዘሩባቤል ግን አልሰማቸውም። ምክንያቱም አሁን የሚሰማው የሰውን ሕግ ሳይሆን የመንፈስ ቅዱስን ድምፅ ነው። መዶሻው እንደገና ተነሳ፣ ድንጋዩ እንደገና ተንቀሳቀሰ። የ16 ዓመታቱ ዝምታ በአንድ ቀን ተሰበረ። ምክንያቱም የእግዚአብሔር መንፈስ ሲነሳ የሚቆም ኃይል የለምና። ግን ጠላቶች ዝም ብለው አያዩም። ይህ አዲስ እንቅስቃሴ የመጨረሻውንና ወሳኙን ግጭት ሊያስነሳ ነው። የእግዚአብሔር መንፈስ ሲነሳ ታሪክ ይቀየራል። በኢየሩሳሌም እንደገና መዶሻዎች መጮህ ጀመሩ። የነቢያቱ ቃል የሕዝቡን ልብ አቀለጠው። ነገር ግን አሁንም አንድ የመጨረሻ ፈተና ቀርቷል። በወቅቱ የነበረው የፋርስ አገረ ገዢ ትትናይ ይህንን እንቅስቃሴ ሲያይደነገጠ ማን ፈቀደላችሁ ብሎ ጠየቀ። ወደ አዲሱ ንጉሥ ወደ ዳርዮስ ደብዳቤም ላከ። እነዚህ አይሁዶች ያለ ፈቃድ እየሰሩ ነው። እስቲ በቤተ መዛግብት ፈትሽ፣ በእውነት ቂሮስ ፈቅዶላቸው እንደሆነ እንይ ብሎ አመለከተ። ጠላቶች ይህንን ያደረጉት ስራውን ለማስቆም ነበር። ነገር ግን እግዚአብሔር ጠላትን ለራሱ ዓላማ እንዴት እንደሚጠቀምበት ተመልከቱ። ንጉሥ ዳርዮስ በባቢሎን ቤተ መዛግብት ወረቀትን አስፈለገ። አቧራ የለበሱ የብራና ጥቅሎች ተፈተሹ። እናም አንድ ጥቅል ተገኘ። በውስጡ የንጉሥ ቂሮስ ፊርማ ያረፈበት ቤተ መቅደሱ እንዲሠራ የሚያዝ የተረሳው አዋጅ ተገኘ። ዳርዮስ ይህንን ሲያይ ልቡ ተነካ። ማስቆም ይቅርና ጠላቶች በሕልማቸው ያላሰቡትን አዲስ ትእዛዝ አወጣ። እንዲህ አለ፣ ይህንን የእግዚአብሔር ቤት ሥራ ተዉት፣ ይሠራ። እንዲያውም ወጪው ሁሉ ከንጉሡ ግምጃ ቤት ይሰጣቸው፣ የሚያስፈልጋቸውን አቅርቡላቸው። ማንም ይህንን ቃል ቢለውጥ ቤቱ ይፍረስ፣ እንጨቱም ተነቅሎ በእርሱ ላይ ይሰቀልበት ሲል አወጀ። እንዴት ያለ ተአምር ነው! ሊያስቆሙ የላኩት ደብዳቤ ለሥራው ማፋጠኛ ሆነ። ከሳሾቹ ራሳቸው ወጪውን እንዲሸፍኑ ታዘዙ። የተራቆተችው ኢየሩሳሌም በጠላቶቿ ሀብት ተገነባች። ተራራው ሜዳ ሆነ የተባለው ቃል በዓይናቸው ፊት ተፈጸመ። 4 ዓመታት አለፉ። 6ኛው ዓመት የአዳር ወር ደረሰ። ቤተ መቅደሱ አለቀ። ግድግዳው ቆመ፣ ጣራው ተሸፈነ። የመቅደሱ ዕቃዎች ወደ ቦታቸው ተመለሱ። እናም የመጨረሻው ቅጽበት ሆነ፣ የጉልላቱ ድንጋይ የሚቀመጥበት ሰዓት። ዘሩባቤል ያንን የመጨረሻ ድንጋይ ተሸክሞ ወደ ላይ ወጣ። ከ20 ዓመታት በፊት በፍርስራሹ መካከል ቆሞ ያለቀሰው ያ ወጣት ዛሬ በድል አድራጊነት ቆሟል። ሁሉም ሰው ትንፋሹን ሰበሰበ። ዘካርያስ የተነበየው ትንቢት ጆሮአቸው ላይ እያስተጋባ ነው። ዘሩባቤል ድንጋዩን በቦታው ሲያስቀምጠው ከሕዝቡ አፍ የወጣው ጩኸት አንድ ነበር፣ እንደ ወንዝ የሚፈስ ሰማይን የሚሰነጥቅ ጩኸት። ሞገስ ይሁንለት የሚል ድምፅ። ለምን ሞገስ አሉ? ለምን ይህ ቤት አምሮበታል አላሉ? ምክንያቱም ይህ ቤት የተሰራው በሰው ብርታት፣ በሰው ገንዘብ ወይም በሰው ጥበብ እንዳልሆነ ስለገባቸው ነው። ከጅምሩ እስከ ፍጻሜው በእግዚአብሔር ጸጋ ብቻ እንደሆነ መሰከሩ። ያ የልቅሶና የዋይታ ድምፅ ዛሬ በምስጋናና በሞገስ ድምፅ ተዋጠ። ነገር ግን ታሪኩ እዚህ ጋር አይቆምም። ከግንቡ መጠናቀቅ በኋላ እጅግ ጥልቅ የሆነ ሌላ ምስጢር አለ። ቤተ መቅደሱ ከተመረቀ በኋላ እግዚአብሔር በነቢዩ በሐጌ በኩል ለዘሩባቤል አንድ የመጨረሻ የግል መልእክት ላከለት። ይህ መልእክት የዘሩባቤልን ሕይወት ብቻ ሳይሆን የሰው ልጅ መዳን ታሪክ የሚቀይር ሆነ። እግዚአብሔር እንዲህ አለ፣ የሰላትያል ልጅ ባሪያዬ ዘሩባቤል ሆይ እንደ ማኅተብ ቀለበት አደርግሃለሁ፣ እኔ መርጬሃለሁና አለው። ይህ ቃል በትንቢተ ሐጌ ምዕራፍ 2 ቁጥር 23 ላይ ሰፍሯል። ይህ ቃል ለምን አስፈለገ? የማኅተብ ቀለበት ማለት ምን ማለት ነው? እስቲ እንጠይቅም።
ወዳጆቼ ይህንን ለመረዳት ወደ ኋላ ወደ አያቱ ወደ ንጉሥ ኢዮአኪን ወይም ኮክናህ ዘመን መመለስ አለብን። በኤርምያስ ትንቢት 22ኛው ምዕራፍ 24ኛው ቁጥር ላይ እግዚአብሔር በኢዮአኪን ኃጢአት ምክንያት ተቆጥቶ እንዲህ ብሎ ነበር። ኮክናህ በቀኝ እጄ ላይ እንዳለ ማኅተም ቢሆን ኖሮ ከዚያ እነቅልህ ነበር ብሎት ነበር። በዚያን ቀን የዳዊት ቤት ማኅተም ሥልጣንና ውክልና ተነቀለ። የንጉሡ ዘር ተረገመ። ከዚህ ሰው ዘር በዳዊት ዙፋን የሚቀመጥ አይከናወንለትም ተብሎ ተፈርዶበት ነበር። ተስፋው የተቋረጠ ይመስል ነበር። ነገር ግን አሁን በታዛዡ በዘሩባቤል በኩል እግዚአብሔር ሐሳቡን ቀየረ። ለዘሩባቤል እንደ ማኅተም አደርግሃለሁ ሲለው ምን ማለቱ ነው? በአያትህ በኩል የነቀልኩትን ሥልጣን በአንተ ታዛዥነት ምክንያት መልሼዋለሁ። የተበጠሰውን የዳዊትን ቃል ኪዳን በአንተ በኩል ቀጥያለሁ እያለው ነው። ዘሩባቤል የፈራረሰውን ቤተ መቅደስ ብቻ ሳይሆን የተበጠሰውን የዘር ሐረግም ጠገነ። እናም ይህ የዘር ሐረግ ወዴት ያቀና ይሆን? ዘመናት አለፉ። ዘሩባቤል በክብር ወደ አባቶቹ ተሰበሰበ። እርሱ የሠራው ቤተ መቅደስ እንኳን በኋላ ላይ በንጉሥ ሄሮድስ ቢታደስም በ70 ዓመተ ምህረት በሮማውያን ፈረሰ። ታዲያ የዘሩባቤል ሥራ በከንቱ ቀረ? በፍጹም። መጽሐፍ ቅዱሳችንን እስቲ እንክፈት። የማቴዎስ ወንጌል ምዕራፍ 1 እና የሉቃስ ወንጌል ምዕራፍ 3 እዚህ ጋር አንድ ስም እናገኛለን። በአብርሃምና በዳዊት የዘር ሐረግ ዝርዝር ውስጥ በባቢሎን ምርኮና በክርስቶስ መካከል አንድ ድልድይ ሆኖ የተቀመጠ ስም አለ። ዘሩባቤል። ይህ ሰው በባቢሎን ጨለማ ውስጥ እሄዳለሁ ብሎ በመወሰኑ በፍርስራሽ መካከል እሰራለሁ ብሎ በመጽናቱ ለዓለም መድኃኒት ለሆነው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ መምጣት መንገድ ጠራጊ ሆነ። ጌታችን የተወለደው ከዘሩባቤል ዘር ነው። ዘሩባቤል የድንጋይ ቤተ መቅደስ ሠራ። ከእርሱ የወጣው ክርስቶስ ግን በሦስት ቀን አስነሣዋለሁ ያለውን የተዋህደውን ሥጋ ለዓለም ሰጠ። ዘሩባቤል ሕዝቡን ከባቢሎን ወደ ኢየሩሳሌም መለሰ። ክርስቶስ ደግሞ ሕዝቡን ከኃጢአት ባርነት ወደ ዘላለማዊ መንግሥቱ ጠራ። የዘሩባቤል ታሪክ ትላንት ተፈጽሞ ያለቀ ታሪክ አይደለም፣ ዛሬም በእያንዳንዳችን ሕይወት ውስጥ የሚደገም እንጂ። እስቲ ራሳችንን እንጠይቅ። ስንቶቻችንን በሕይወታችን ፍርስራሽ ያጋጠመን? በደስታ የጀመርነው ትዳር ፈርሶ ይሆን? ትልቅ ተስፋ የጣልንበት ንግድ ከስሮ ይሆን? ወይንስ በመንፈሳዊ ሕይወታችን ዘግጠን እንደ ኢየሩሳሌም ቤተ መቅደስ ባዶ ሆነን ይሆን? የዘሩባቤል ሕይወት የሚያስተምረን ትልቁ ቁም ነገር ይህ ነው። እግዚአብሔር የሚጀምረው ከፍርስራሽ ላይ ነው። ዓለም አበቃ ስትል እግዚአብሔር ተጀመረ ይላል። ሰዎች ፍርስራሹን አይተው ይሸሻሉ። እግዚአብሔር ግን ፍርስራሹን አይቶ የግንባታ ዕቅድ ያወጣል። ምናልባት ዛሬ በፊታችሁ የተደቀነ ትልቅ ተራራ ይኖር ይሆናል።